እኔ እውነት ለመናገር እናንተን ሳይ ምናምን እንባይ ነው የሚመጣው። ማልቀስ አልፈልግም፣ ግን ነገሮች በቃ አያስወሩኝም። ሀሳቤን ለመግለጽ ራሱ ከስንት ነገር እኔ የምር አሁን የሚያስለቅሰኝ በቃ መሰልሽ አይደለም እኮ አሁን እኮ ይኖራል እኮ ሁሉም ሰው እኮ አንዳንዱ ሰው ቸኩሎ ገብቶ ውጤታማም ይሆናል። አንዳንዱ ሰው ቸኩሎ ገብቶ ደግሞ ነገሮች የሚደበላለቁበት ሰው ይኖራል። ሺህ አይነት አካሄድ ነው ያለው። ሁሉም የየራሱን መስመር ነው ይዞ የሚሄደው እና ያንን ነገር ሁላችንም የየራሳችንን እኔ የተጋጨሁበትን ነገር እናንተ ያልተጋጫችሁበት ነገር ይሆናል፣ ወይ እናንተ የተጋጫችሁበት ነገር እኔ ያልተጋጨሁበት፣ ወይ ሌላም ሰው ጋር እንደዚህ ያለው የትዳር ህይወቱ ሁሌ እንደዚህ አይነት ትንሽ ነገር በተነሳ ቁጥር እሱ ወንድ ልጅ ነው ወይ ሆርሞኑ ተቀያየረ አንል ወይ የሆነ ነገር ሆነ አንል እንዴ። በጣም ያልጎደለበት ሰው ማሳደግንም ጥሩ ነገር ነው። ሰላሜን አጥቻለሁ። እሱ ደግሞ አላዛር ደግሞ ባዶ ምድረ በዳ ነው ጥሎኝ የወጣ አንድ ነገር ሳያስቀምጥልኝ አንድ ነገር እንትን ሳይል ባዶ ሜዳ ነው ጥሎኝ እና ባዶ ሜዳ የጣለኝ ሰው እንዴት ብዬ ነው አሁን አምኜው ምኖር? አሁን ወርቅ ምናምን ብሎ ሊመጣ ይችላል። ለሽምግልና የሰጠኝ ነው እሱንም ይመለስልኝ። እኔ ምንም ነገር አልፈልግም። እንደዚህ አይነት ነገር ይኸውልሽ፣ እንደዚህ አይነት ነገሮች እኔ ምንም ነገር አልፈልግም። ልንገርሽ፣ እንደዚህ አይነት ነገር ይኸውልሽ፣ አንደኛ ሲጀመር ለሽምግልና ምናምን የተሰጠ ነገር ይሄና ወር ነው በቃ። የጣቴን ቀለበት እኮ ተፈለገ ነገር ይሁን አላደረገረችኝም። አይደለም ይሄንን አይደለም እንትን አይደለም። እኔ ምንም ነገር አልፈልግም። ሰላም ውድ ፋሚሊዎች፣ ውድ የትንሱ ፋሚሊዎች እንዴት ናችሁ? ሁሉ ሰላም ነው? እንዴት ናችሁ? ወንድሞቿ እህቶቿ ሰላም ነው አይደል? ባይላችሁበት ሰላም ይሆንላችሁ። እስቲ አንዴ ዛሬ ላስቸግራችሁ ነው የመጣሁትና እስቲ የስራ ሞራሏን እናምጣ እባካችሁ። እንደምታውቁት ነው ቪዲዮ እየለቀቀች አይደለም፣ ስራ እየሰራች አይደለም እና ይሄ ደግሞ በጣም ነው የሚደብረው። ማለት ለምን ከነሱ በታች ትሆናለች? ለምን ስራ አትሰራም? እስቲ 100 እናስገባትና 100,000 ሰብስክራይበር እናስገባትና እስቲ የስራ ሞራሏን እናምጣው። ደግሞ በዚህ አጋጣሚ በጣም ደስ ብሎኛል። ማለት ሰብስክራይብ ስላደረጋችሁኝ በጣም ነው የማመሰግነው። አሁን እኔ ስለሱ ማውራት አልፈልግም፣ እሱም በእኔው አወራችኋለሁ። ማለት በራሴ ቪዲዮ አወራችኋለሁ እና አሁን ግን ትንሱ በጣም ደክማብናለች። በእናታችሁ አለ ጋሽ አቶ ዳንኤልም ስላለ አብረን እስቲ ሄደን ዳኒን እናወራዋለን። ማለት ከኔ እሱ ትልቅ ሰው ነው፣ ስለዚህ ነገር በደንብ ሊያወራት ይችላል ብዬ አስባለሁ እና ዳኒ ጋር ሄደን እናወራዋለን። ከኔ እሱ ትልቅ ሰው ነው። አሁን ሄደን እስቲ ዳኒ ጋር ሄደን ስራ እየሰራች አይደለም እና እስቲ ስለዚህ በደንብ እሱ ይመክርልኛል ብዬ አስባለሁ። ግን የእሱ ምክር እንዳለ በእናታችሁ ላስቸግራችሁና እስቲ የሆነ ሞራሏን ከሆነ 100,000 ሰብስክራይበር እናስገባትና እስቲ የስራ ሞራሏን እናምጣ። እመኑ ትሰራለች። 100 ምናምን ሺህ ከገባች ትሰራለች። ፋውላ ነው የምትሰራው። እኔም ካጠገባለሁ እርግጠኛ ነኝ። ዳኒም ካጠገቧ ስላለ አቶ ዳንኤልም ካጠገቧ ስላለ ችግር የለውም፣ ስራ በደንብ እንሰራለን ማለት ነው። እና 100 ለማስገባት ሞክሩ እባካችሁ። በእኔ ሰው በእናታችሁ እናስደስታት እስቲ። በዚህ እንኳን እናስደስታት። ስንት ነገር እያስከፋት አይደል? ያኛው አለ፣ እናቷ አለች፣ ከዛ አላዛር አለ። ሁሌ እንዳስደበሯት ነው። ምን እያደረጉ እንደሆነ ደግሞ እያያችሁ ነው። በጣም የሚደብረው እና እስቲ እኛ ከጎኗ ያለን ሰዎች ደግሞ እናስደስታት እሷን። ሌሎች ሲያሳዝኗት እኛ ከጎኗ ሆነን እናስደስታት እና ይሄን ነው የምጠይቃችሁ። እናክብርላት፣ 100,000 እናክብርላት እባካችሁ። እና ደግሞ እኔን አውቃለሁ፣ አላዛር ነው ያመጣኝ ወደዚህ ወደ ስራው ምናምን ነገር እና ወደ ካሜራ ማንነት ያመጣኝ እሱ ነው። ግን አንዳንድ ሰው አምጥቷችሁ ከደግ ሰው ጋር ያስታውቃችኋል። ከደግ ሰው ጋር የእውነት እኔ እንጃ ትንሱን በምን እንደምገልጻት አላውቅም። በጣም ምርጥ ሰው ናት። እኔ እንጃ እናንተ እኔ እንደ እህቴ ምናምን እንደ እህቴ ነው ማያት። ማለት እንደ ከእህት በላይ ማለት ነው። አብሬያት የተወለድኳት እህት የኔ የትውልድ እህት ራሱ ከእሷ እኩል አትመስለኝም። ማለት ብቻ ሩህሩህ ናት። በጣም ጸዴ ሰው ናት። እኔ እንጃ በምን አይነት ቃል እንደምገልጻት አላውቅም። እና ብቻ መለላችሁ ነው። እንጃ ትንሱን ነገር እንኳን እንዲያወርቼ ያልጨረሰው
ታውቃላችሁ የሆነ የራሱን ነገር ትቶ ለሰው የሚያስብ ሰው አጋጥሟችሁ ያውቃል? ማለት እናንተ ታውቁታላችሁ። አጋጥሟችሁ የሚያውቅ ከሆነ ከሰው ከራስ በላይ ነፋስ ነው ብዙ ጊዜ የሚባለው፣ ግን እሷ ከራሷ በላይ ለሰው ነው የምታስበው ብዙ ጊዜ እና ይህች አይነት መልካም ሰው ደግ ሰው ነው እና የሚበደሉት ብቻ እኔ እንጃ። ከበዳዮቹ ጎን ስላላደረገኝ ደግሞ ፈጣሪን አመሰግነዋለሁ መሆን ስላሌለብኝ ማለት ነው። እና ብቻ እኔ እንጃ። ትንሱ ታውቃላችሁ ለእናትነት የምትጠጋ ሰው ናት። ሩህሩህ በቃ ለእናትነት የምትጠጋ ሰው ናት። እና ምን ልላችሁ ነው፣ ለእናትነት የምትጠጋ ሰው ናት። ወንድ ከሆናችሁ ማለት እንደኔ ወንድ ሰዎች ካላችሁ ታውቁታላችሁ። እስቲ ቤታችሁ ውስጥ ያሉ ታላቅ እህቶቻችሁ ምን አይነት እንትን ያላችሁ እናንተ ወደ መጥፎ ነገር እንዳትሄዱ ወይም በቃ የሆነ ነገር እንዳታጠፉ ከዚህና ከዚህ በቃ የሆነ ደግፎ ይይዟቸዋል። ታላቅ እህት ሲኖራችሁ ማለት ነው። እንሱ ደግሞ ወደዛ የምትጠጋ ሰው ናት። እኔ አሁን ካሜራማን ነኝ ብያቸዋለሁ አይደለም? ያኔ በደጉ ጊዜ በቅርቡ ራሱ ቪዲዮ ልሰራ ሲሄድ መጀመሪያ ምንድን ነው የምትለኝ? ከእነሱ ጋር ሆኜ ለቪዲዮ ምናምን ሲሄድ ለስራ ሲሄድ ማለት ነው መጀመሪያ ምን እንደምትለኝ ታውቃላችሁ? ምግብ በልተሃል ወይ ትለኛለች። እኔ እንጃ። ምግብ በልተሃል ወይ ምግብ ብላ ትጠይቀኛለች እና እኔ መቅደረደራለሁ አልበላም አይበልቼ ነው የመጣሁት ምናምን ነገር እላለሁ እና ብቻ ማለት እኔ እንደዛ ምነው ላለማስቸገር ነው፣ ኩራት ሳይሆን ላለማስቸገር እንደዛ እላለሁ እና ብቻ እኔ እንጃ። በጣም ደግ ሰው፣ በጣም ጥሩ ሰው ናት፣ በጣም ሩህሩህ ሰው ናት። ብቻ በምን አይነት ቃል እሷ እንደምትገለጽ አላውቅም። የሆነ የምታውቁ ሰዎች ደግሞ ካላችሁ ንገሩኝ። እና አሁን ዳኒ ጋር እንሄዳለን። ዳኒ ጋር ሄደን ያለውን ነገር እናስረዳቸዋለን እንዲመክርልኝ። ማለቴ እኔ በጣም ትንሽ ነኝ ማለቴ በእድሜ ዘቅ ያልኩ ነኝ እና እሱ ትልቅ ሰው ነው፣ በጣም ትልቅ ሰው ስለሆነ ትሰማዋለች ብዬ ነው ማስበውና አሁን እሱ ጋር ሄደን እስቲ ስለዚህ ነገር እናወራዋለን። ዳኒን እሱ እንዲመክርልኝ አደርጋለሁ እና ደግሞ እባካችሁ እንዳትረሱት፣ እናስደስታት። በእናታችሁ በእኔ ይሆንባችሁ እናስደስታት እና ብቻ እኔ እንጃ ምን እንደምፈልግ ታውቃላችሁ? እሷን አስደስተን እናስገባትና የስራ ሞራሏን እናምጣላት። አሁን ጋሽ ዳኒ ጋር እንሄድና እስቲ አቶ ዳኒ ጋር እንሄድና እናወራዋለን። ደግሞ አሁን መጨረሻ ላይ ላመስግናችሁ፣ በጣም ነው አመሰግነው። ማለቴ አላሰብኩም፣ ብቻ ከእውነት ጎን እንደሆንኩኝ ላሳውቃችሁ ብቻ ነበር ያንን ቪዲዮ የሰራሁት። እናንተ ግን ከምንም በላይ አክብራችሁ ወዳችሁ ያንን ሁሉ ነገር እያየሁ ነው። ባይዜ ኮመንታችሁንም እያየሁ ነበርና ብቻ በጣም ነው የማመሰግነው። አሁን ያልኳችሁትን ነገር እንዳትረሱ እባካችሁ፣ እናስደስታት። በቃ ማንም እያሳዘናት አይደል፣ ማንም እያስከፋት አይደል፣ ለዛ እናስደስታት። አሁን ዳኒ ጋር እንሄድና እስቲ አሁን ከዚህ ከቤት እስክወጣ ራሱ ስለምቆይ ቪዲዮውን እዛ ቀጥልላችኋለሁ። እስቲ አብራችሁኝ የተገናኘ ነው። እስቲ ትመክርልኛለህ፣ ስራም እየሰራችልኝ ስላልሆነ በዛው እስቲ ትመክርልኛለህ እና እስቲ ያልከውን ሀሳብ ገብቶኛል። እስቲ እንግዲህ ለማንኛውም ልግባና እንነጋገራለን እሷ ጋር። ስራ ላይ ታውቃለህ፣ ቀዝቀዝ ብላለች። ስራ እየሰራች ስላለ ነው። ሰላም ገባ ዳኒ። ሰላም ለዚህ ቤት ሰላም ነው። ሰላም ተንሱ የለችም። ሰላም
ቤቱ ባዶ ሆነ። ከዛ በኋላ ወደ ስራ ሄድኩና አሁን እሱም አሁን ከስራ አለ። አሁን የገባሁት ቅርብ ሰዓት እና አንዳንድ ነገር አዋራኝና እስቲ ምናልባት እሱ የሚለው ምንድን ነው? ምናልባት እሱ እንኳን የመጣው ሀሳብ ስራ አልሰራችም እየሰራች አይደለም እና እንደው ስራ እንድትሰራ ምከራት ምናምን ብሎኝ ነበር የጠራኝ። እኔም አገኝሻለሁ ብዬ ነበር ባይዘው እሱም ስላለኝ ብቻም ሳይሆን አገኝሻለሁ ብዬ ነበር። ቅድም የነበረው ሁኔታ ደስ የሚል ስላልነበረ ለዛ እኔም በዛ ሁኔታ ላይ እኔም ድርብሽ ብዬ ነው የወጣሁት። አልተመቸኝም። ግን ዞሮ ዞሮ ምንድነው ስራ መስራት ሁኔታ ላይ እንዳለ ሆኖ ኖርማሊ አሁን እኔ ከሱ በተሻለ ሁኔታ እንደው ስራም ከመስራት ባሻገር ቅድም እነሱ የመጡበት እነሱን ጠርቼ ያናገርኩበት ሁኔታ በጣም ጥሩ ነበረ። በጣም በጥሩ ሁኔታ ነበረ የተነጋገርነው። ተረጋግቶ ነበር። አላዛርም እናትየዋም ተረጋግተው በደንብ እያወሩን ነበረና እኔም ደስ ብሎኝ እንደው አንቺን መጥቼ አንቺ አሁን ከማንኳኳትሽ በፊት እኔ አንቺ ጋር መጥቼ ልወስድሽ ነበረ። መጥቼ የተወሰነ እንኳን ማለት እርቅ ለመፍጠር ወዲያውኑም የሚቻል ነገር ቢሆን ደስ ይለኛል። ባይሆንም ግን ቢያንስ የተወሰነ መቀራረቡን ነገር አይቼ ከዛ በኋላ ላይ የተሻለ ነገር ላይ እንደርሳለን ብዬ ነበረ። አጋጣሚ አንቺም ደግሞ መጣሽ። እንደገና ያ ነገር ሀፕን አደረገ። በቃ እንደገና ደግሞ ነገሮች ሁሉ ዝብርቅርቅ አሉና እኔ ከዚህ ስራው ባሻገር እንደው ትንሱዬ እኔ እሺ ብትይ ነገሮቹ ቢስተካከሉ ነው ደስ የሚለኝ። አይደለም ምንድነው ነገሮቹን አስተንትን በይ። እኔ እውነት ለመናገር እናንተን ሳይ ምናምን እንባይ ነው የሚመጣው። ማልቀስ አልፈልግም፣ ግን ነገሮች በቃ አያስወሩኝም። ሀሳቤን ለመግለጽ ራሱ እንትን አይሉም እና ራሱ መጥቶ እኔን ቢያናግረኝ ደስ ይለኛል። አሁንም ከእሱ ጋር ብታረቅ እናቱን ይዞ ነው የሚመጣው። እኔ ደግሞ አሁንም ቢሆን ሶስተኛ ሰው ጋር መኖርም ማውራትም መጨቃጨቅም ሰልችቶኛል። አሁን እኔ የምጨቃጨቅበት ጊዜ አይደለም፣ ማርፍበት ጊዜ ነው። እሱ ትዳሩን በስርዓት መምራት የሚችል አይነት ወንድ አይደለም። ኮንፊደንስ የለውም። አጣድፎ ከስንት ነገር እኔ የምር አሁን የሚያስለቅሰኝ በቃ መሰልሽ ቸኩዬ አይደለም እኮ አሁን እኮ ይኖራል እኮ ሁሉም ሰው እኮ አንዳንዱ ሰው ቸኩሎ ገብቶ ውጤታማም ይሆናል። አንዳንዱ ሰው ቸኩሎ ገብቶ ደግሞ ነገሮች የሚደበላለቁበት ሰው ይኖራል። በእንደዚህ አይነት በላይፍ በህይወት ደግሞ ላይ ደግሞ ሁሌ ቀጥ ያለ ነገር አይኖርም። እንትን ይኖራል፣ ውጣ ውረድ ይኖራል። ግን ያንን ነገር በምንድን ነው የምናልፈው? አሁን አብዛኛውን ጊዜ እንዴት ነው የሚታለፈው የሚለውን ነገር አናውቀውም። ቸኩሎ መግባቱ ወይ ደግሞ ያም ቢያንስ የሰው ሂስትሪ የሰው ታሪክ የተለያየ ነገሮች በማየት ወይ ደግሞ እንዲህ ሊገጥመኝ ይችላል በማለት በብዙ ነገሮች ነው ይሄ ትዳር እንትን የሚለው የሚቆመው። የተለያየ ነው የትዳር ላይፋችን። የሁሉም ሰው የገለቤት 10 አይነት ሺህ አይነት ትዳር ካለ ሺህ አይነት አካሄድ ነው ያለው። ሁሉም የየራሱን መስመር ነው ይዞ የሚሄደው እና ያንን ነገር ሁላችንም የየራሳችንን እኔ የተጋጨሁበትን ነገር እናንተ ያልተጋጫችሁበት ነገር ይሆናል፣ ወይ እናንተ የተጋጫችሁበት ነገር እኔ ያልተጋጨሁበት፣ ወይ ሌላም ሰው ጋር እንደዚህ ያለው የትዳር ህይወቱ ሁሌ እንደዚህ አይነት መስመር የያዘ አንድ አይነት አይደለም፣ ወጥ አይደለም። ስለዚህ ያንን ነገር በእንትን ነው የሚመጣው። አሁን እኔ እናንተ የተጋጫችሁበት ነገር ብዙ ኢሾዎች አሉበት። ከድሮ ጀምሮ የነበረው ሲታይ የተለያየ ትግሎች አሉበት። የቤተሰብ ጣልቃ ገብነት አለበት፣ ያንቺም ክፍተት አለበት። የነበረው በወቅቱ የነበረው ከእርግዝናሽ ጋር የተገናኘው ክፍተት አለበት። በተጨማሪ ከሱ በኋላ ስትመለሽ ደግሞ እንደገና የእሱም ደግሞ የአላዛርም ደግሞ ሌላ የራሱን የቻለ ችግር ይኖርበታል። እነዚያን ነገሮቹን ሁሉም ነገር እንዴት ሆኖ መስተካከል እንዳለበት ተነጋግረን ነው የሚሆነው። ማለት በራሱ የሚመራ ወንድ አይደለም፣ አቋም ያለው ሰው አይደለም። እንደገና እኔን ለማናደድ አሁን ለሁለት ሆነው ቤቴ ገብተው የኔን ፋይል በቃ ምን ያህል ዋጋ እንደለፋው 12 ዓመት 13 ዓመት የለፋው 12 ዓመት የለፋውበት ውጤቴን እያንዳንዱን አውጥቶ ማቃጠል ማለት ከዛ እሷ እያየች በቃ እኔ በቃ እውነት የምሬን ህይወቴን ምስቅልቅሉ ነው ያወጣችሁ። በቃ ብዙ እናቱ በቃ
ለኔ ያላት ነገር በጣም በቃ እውነት እኔ በቃ ይቅርብኝ። በቃ ከዚህ ትዳር እኔ ምንም ማተርፈው ነገር የለም። በቃ እግዚአብሔር ልጅ ሰጥቶኛል። በዚህ ትዳር ትንሱዬ ቅድም ባወራነው መሰረት እንደሆነ እንደው ነገሮቹ መለስ ይላሉ ብዬ አስቤ ነበረ። እኔ በአንቺ ሳይድ ሳይሆን አሁን በእነሱ በኩል የነበረው ሁኔታ እኔንም እንደ ትልቅ አክብረው በዛ አይነት ነው የማስበው። የኛም ልፋት የኔም ልፋት አለበት። ያንን ድካም ነገሮችን ሁሉ ለማስታረቅ ወደዚህ ያልንበትንም ጊዜ የሰዋንበትም የእናንተም ነገሮችን አንድ ላይ እንድትሆኑ የተደረገውን ሀሳብ ተገንዝበው እነሱም ትንሽ ከነበረው ነገር ለዘብ ብለው ነበር የቀረቡት። እንደገና ያን ደብዳቤ ደግሞ አይደለም በደንብ ስለማታውቃቸው ነው አውቀው ነው። አሁን እሱ እዚህ ቤት ውስጥ አበባየው ብሎ ገና የቅናት ስሜት ወይ የሆነ ሰው አለ እንትን የሚላ ሰው አለ ብሎ ነው እንጂ የእውነት ተጸጽቶ እኔ እኮ አሁንም እኔ ማጥፍቻለሁ። ጥፋት እኔ የለብኝም ማለት አይደለም፣ አጥፍቻለሁ። ግን ደግሞ አጠፋው ማለት እኔን ይሄን ያህል እንዴ ይሄን ያህል እኔ ካደረጉኝ አንጻር እኮ እኔ እኮ አንድ ወር እኮ ቤቴን ትቼ ውጪ ላይ ነበርኩኝ። በዛ በከባዱ ሰዓት ማለት ነው። ያ ሁላ እኔ ተፈትኛለሁ ነው ማለት የእነሱ በቃ እናቱን አስወጥቶ ከህይወቱ አስወጣት። በቃ እናት ናት። በቃ የሚገባትን ቦታ እዛው የምትኖረው ሐዋሳ ነው። ሐዋሳ እዚህም እኖራለሁ ካለች ደግሞ ቤት ተከራይቶ ማኖር ይችላል። ይሄ ህይወቱ ነው። መቼም እኔ ሲያገባኝ እኔ እሷም አብራ እንደምትኖር እሷንም እኔ አግብቼ እንደምኖር አላወቅኩም። እሱን ብቻ አግብቼ እንደምኖር ነው ያወቅኩት። ከዛ በእያንዳንዱ ነገር በቃ ጣልቃ ገብታ በሁሉ ነገር ጣልቃ ገብታ አትችለውም። ህይወት እኔ ነኝ የምመራው። በራሴ ቤት እንደፈለግኩ ማዘዝ የምችለው እንደፈለግኩ የፈለግኩትን ነገር ማድረግ የምችለው እኔ ነኝ እንጂ እናቱ አይደለች። በቃ እናቱ የራሱን ኑሮ ዘይቤ ይኖራታል፣ እኔም የራሴ ዘይቤ ይኖረኛል። ተከባብሮ መኖር ተከባብሮ ፍቅር ካለ አብረህ ብትሆን ችግር የለም ግን ፍቅር የለም። በቃ ፍቅር አንዴ በቃ ውስጣችን ተጎረባብጧል። ተከባብሮ መኖር በርቀት ነው የሚሻለው። ግን በቃ እኔም በጣም ነው የፈተኑኝ። በቃ አንደኛ እኔ እውነት የዛን ቀን አላለቅስም። በቃ ለነሱ ለምንድን ነው የማለቅሰው ብዬ ነው ጸጥ ብዬም ባይን ዋጥ አድርጌ ዶክሜንቴን ሲያቃጥሉ በቃ እሺ ቀዳዶም ጣለው ግማሹን በቃ እሺ ይሁንለት ብዬ እንትን አልኩኝ። ግን እኔ አወጣዋለሁ ዶክሜንቱን እሱም አይደለም ግን ደግሞ ስራ ደግሞ ያልሰራሁበት ምክንያት ቪዲዮ ምናምን እየለቀኩ አይደለም፣ እነሱ ናቸው እየለቀቁ ያሉት። ለምንድን ነው እኔ በዚህ ሞራሌ ምን ብዬ ነው የምሰራው? ማለት በቃ ለትንሽ ጊዜ እረፍት እፈልጋለሁ። በቃ የሆነ ራሴን እንደዚህ እያለቀስኩ መምጣት አልፈልግም። ምንም እያለቀስኩኝ መምጣት አልፈልግም። ነገሮቹን ለምን ስራ አይሰራ ማለቴ አውቃለሁ ይደብራል። ያለው ነገር እያስከፉሽ ነው የሚያደርገውን ነገር ጥሩ አይደለም። ይህ እኮ ይደብርሻል። አንቺም እረፍት ልትፈልጊ ትችላለሽ። ግን እነሱ ደስተኛ ነው የሚሉት። እነሱ ለምን ደስተኛ ይሆናሉ? ስራሽን መስራት አለብሽ። አሁን እሱም ሊያወራሽ ስለፈለገ ነው ይህን ነገር ያነሳው እንጂ እኔ እሱን ይዤበት የመጣሁት ነው ነገር ዋናው ነገር እሱን ይዤ የመጣሁት ስራ ነው። በቃ ስራን እንድትሰሪ እሱን እንዲነግርሽ ነው ይዤ የመጣሁት። አይ እኔም ደግሞ ምንድነው ከስራው የበለጠው ደግሞ ዋናው ነገር ቤተሰቡን ማቆሙ ነው ብዬ ስላሰብኩ ነው ወደዛ የገባሁት እንጂ ስራ ብንሰራ ጥሩ ነው። ግን ዋናው ግን በዋናነት ቤተሰብን ማቆም የተሻለውን ነገር ማስተካከል ነው የሚቀድመው ብዬ ነው ትንሱዬ። እና በተቻለ መጠን እኔ እንደው ተረጋግተሽ በደንብ ረጋ ብለሽ ብታስቢበት ቆም ብለሽ ማለት ብዙ ከችግሮች እኮ ይኖራሉ። ቅድም እንዳልኩሽ ብዙ ከችግሮቹ ለነሱም ያልኳቸው ከነበራችሁ አሁን ከገጠማችሁ ችግር አብራችሁ የኖራችሁበት ጊዜ ረጅም ጊዜ ነው። አብራችሁ ያሳለፋችሁት ጊዜ ጥሩ ጊዜዎች አሉ። ስለዚህ ያንን ነገር በማሰብ ያንን ነገር ግንዛቤ ውስጥ በማስገባት ይሄን ነገር እንደዚህ ሆኖ ቢፈታ ብለሽ እንደዚህ ብንፈታው እኔ ቢፈታ እኮ ነገሮች ቢስተካከሉ አሁን መሰለሽ አሁን እኮ ሲስተካከሉ መሰለሽ ነው አይደለም? ገባኝ። አሁን እኮ ለወደፊቱ ሲስተካከል እናቱን ይዞ እየመጣ ይሄ ቤተሰብ ጣልቃ የገባበት ነገር አሁንም እኔ በቃኝ አይደለም። አሁን እኮ ሲስተካከል እኮ እንደ መሰለሽ የሚሆነው አሁን ያንቺም ስሜት ድምፅ ይሰማል፣ የእሱም የሚፈልገው ነገር ይሰማል። ከዛ በኋላ ያለውን ነገር ክፍተቱ ላይ ያለውን ክፍተቱ የፈጠረውን ነገር በማንሳት እስኪ እናቱን ሳይዝ ይምጣና አንተን በስነ ስርዓት ያውራህና አውራው። አይመጣም ቢሞት ሁሉ ነገር ለህይወቱ በቃ እያንዳንዱ ነገር የምታሳየው እናቱ ናት። ያለበለዚያ በቃ ምንም የራሱን ህይወት የሚመራ ሰው አይደለም እሱ። በቃ ራሱን መምራት አልቻለም።
ኮንፊደንስ የለውም አቅም ትዳር ምን እንደሆነ ምንነቱ አልገባውም እውነት እኔ ደግሞ አሁን ነገ ደግሞ ወልጄ እኔ ልጄን ይዤ መንከራተት አልፈልግም አንዴ አሁን በቃ ማደርገውን አው ባዶ ቤት ውስጥ ጥሎኝ ሄዷል እሺ ይሁን ብዬ ተቀብያለሁ ማድረግ ሴት ናት ዕቃ ሰብስባ ይዛ የምትወጣው ምንም ነገር ሳይቀረው ይዞታል ይውጣ ብዬ ታውቁ ግን ደግሞ አሁን ደግሞ ተመልሼ እኔ አምጥቼ አሁንም ድጋሜ እኔ ያለቀስኩ ሚዲያ ላይ መምጣትም መውጣትም አልፈልግም በቃ ስለዚህ ራሱን ይሁን መጀመሪያ ራሱን ይሁን እኔ አሁን እኔ በቃ መቆም እችላለሁ በራሴ ልቆም አሁን ጊዜ አሁን ቢያንስ ልጄን ያስኳት በሆዴ ነው አይከብደኝም እንደፈለኩ መንቀሳቀስ እችላለሁ ነገ ግን ልጄን ወልጄ እኔ መንከራተት አልፈልግም አሁን እኔ ለራሴ ነኝ ያለሁት አይደል ለራሴ እኔ ብቻ ነኝ ያለሁት በራሴ መቆም ፈልጋለሁ ምንም ስራ መስራት እችላለሁ በቃ ለትንሽ ጊዜ እሱን ተስፋ አድርጌ መቀመጥ ቤት ውስጥ አልፈልግም እሱ በቃ ሰው የሚመራው አይነት ሰው በራሱ የሚመራ አይነት ሰው አይደለም ለትዳርም የሚሆን ሰው አላዛር አይደለም እውነት ለመናገር ፍቅር ብቻ አይደለም እኔ ለትዳር እውነት የምሬ ነው እኔ ፍቅር ብቻ ይመስለኝ ነበር ፍቅር ብቻ አይደለም ብዙ ነገር የሰው ልጅ ትዳር ሲገባ ማቹር መሆን አለበት ትንሽ ነገር በተነሳ ቁጥር እሱ ወንድ ልጅ ነው ወይ ሆርሞኑ ተቀያየረ አንል ወይ የሆነ ነገር ሆነ አንል እንዴ አዎ አይ ትንሽ ነገር ሰው ሊበሳጭ ይችላል እኮ በጣም ነው ቻልኩት ወንድ ልጅ ይወድሽ በተለያየ ምክንያት ወንድ ልጅ በተለያየ ምክንያት ሊበሳጭ ይችላል እውነት እኔ ወደ ኋላ ማሰብ አልፈልግም አዎ ሊበሳጭ ይችላል እኮ ግን አሁን ከነበረው ነገር ተነሳሽነት ሌላ ሰው ደግሞ አሁን እንዳልሽው ተጨማሪ የሆነ ሰው ከጎን መጥቶ እናት ሊሆን ይችላል ወንድም ሊሆን ይችላል ጓደኛ ሊሆን ይችላል ሌላ እህት ሊሆን ይችላል በመሃል እየገባ እንደዚህ አድርግ የሚለው ከሆነና እሱን ነገር በደንብ አገናዝቦ መሄድ ካልቻለ ያን እስኪ በኔ በኩል እስኪ አንድ ቀን መጥቶ የኛን ትዳር የበተነ ሰው አለ አንድ ቀን እንደው በቃ እናቴም የሆነ ጊዜ እንትን አለች በቃ እናቴ ቤቷ ቁጭ ብላ ነው ይዛ የተቀመጠችው እናቴ ወይ ሊሆነ ሰው መጥቶ እሱ አልበጠበጠው እቤት ድረስ ተመጥቶ እቤት ውስጥ ቤታችን የኔና ያሱ ነው እኮ ሰው ይመጣል እንግዳ እኮ እንግድነት እኮ ችግር የለውም ቤተ እግዚአብሔር ነው ግን ለኑሮ በጣም ነው የሚከብደው እውነት እኔ ስላላየኝ ነው ጠዋት እየተነሳች ንዝንዝ ጠዋት የተነሳች ተነሽ ከጥፍሽ 11 ሰዓት ውሃ እኔ አልችላትም ዋናው ነገር አይደለም ከመጀመሪያ በደንብ እርግጥ በይ ያለውን ባንቺ በኩል ያለው ጭንቀት እኔ በደንብ ገብቶኛል የእውነት ነው የምነግርሽ ያለው ችግር ገብቶኛል ያለው ጭንቀት ገብቶኛል ግን ቢያንስ አንድ ሰው ለማስታረቅም ቢሆን ወደ ጋራ ለማምጣት መጀመሪያ መንፈሱ ጥሩ መሆን አለበት ከዛ ቀጥሎ ደግሞ ምንድነው መደረግ ያለበት አንቺ ለዛ ነገር ዝግጁ መሆን አሁን እነሱ ለዛ ነገር ቀርብ ሲሆኑ አንቺም ቀረብ ስትይ ከዛ በአንድ ጊዜ እኮ አይሆንም በአንድ ጊዜም በዛ ላይ ደግሞ እርቅ ሲመጣ በደንብ ነገሮቹ ፍትት ማለት አለበት አንድ ያስፈርሞኛል በቃ እንደገና ደግሞ አሁንም ቢሆን እኮ አልኩ እኔ አላዛር ተሻሽሎ ጥሩ ሰው ሆኖ ትዳሩን አስቦ ቢሆን ችግር የለም እሱ ትዳሩን እያሰበ አይደለም አሁንም ሰው ጣልቃ የገባበት አሁንም እውነት ማልቀስ አልፈልግም ብዙ ዘመን አለቀስኩ እኮ ይሄው እኔ ካረገዝኩበት ጀምሮ ይሄው እስከዛሬ አለቅሳለሁ ቀን በቀን እኔ አልፈልግም በቃ እኔ ለልጄ ለራሴ በቃ ለራሴ ጤንነት አልፈልግም እና እኔ እርቅ ብንታረቅ ደስ ይለኝ ነበር ግን ለእርቅ እኔ አሁን ላይ ዝግጁም አይደለሁም መታረቅም አልፈልግም ልጄንም ብቻዬን አሳድጋለሁ በብዙ ነገር ነው የታዘብኩት እሱን እኮ ነው አሁን ይከብድሻል አሁን እዚህ ላይ ያለው ነገር መሰለሽ አሁን ዛሬ አይደለም ነገ ከነገ ወዲያ ነገሮች እየከበዱ ይመጣሉ አሁን በነገ ከነገ ወዲያ አሁን መሰለሽ ሰው የላትም ብሎ ባዶ እኮ ነው እንደርሽ ገና አይወልሽ ልጅ ሲመጣ ዘኔክስት ብቻሽን ማሳደግ በጣም እየከበደሽ ቤት ነው የምትዩ ያ ነገሮች እየከበዱ ነገሮች እየተጫኑ ሲመጡ ይኸውልሽ እንደዚህ ነገሮችን ቆም ብሎ ማሰብ በተቻለ መጠን በሁለት ሳይድ ያልጎደለበት ሰው ማሳደግንም ጥሩ ነገር ነው ሰላሜን አጥቻለሁ እሱ ደግሞ አላዛር ደግሞ ባዶ ምድረ በዳ ነው ጥሎኝ የወጣ አንድ ነገር ሳያስቀምጥልኝ አንድ ነገር እንትን ሳይል ባዶ ሜዳ ነው ጥሎኝ እና ባዶ ሜዳ የጣለኝ ሰው እንዴት ብዬ ነው አሁን አመኘው ምን ነው አሁን ይኸውልሽ አሁን ቤተሰባለሽ አሁን እኛም አካባቢ ሰዎች አለን እኮ አሁን እያንዳንዳችን ለእኛም አሁን የሆነ ሀሳብ ነው የሆነ እኔ አሁን ሰው አለኝ በቃ ይቅርብኝ ሀሳብ ነው የሆነብን ለእኛም አሁን ከነጭራሹ ነው ምን ላይ ደረሰች ትንሱ ምን ሆና ነው የሚለው ከኛም ራስ አልወረደም እኔ አሁን በግሌ ብትጠይቂኝ በጣም ነው ለራሴ የሆነ ቦታ ሆኜ እነዚህ ልጆች ምን ሆነው እንደው ምን አስበው ይሆን በቃ ነገሮቹ እንደው በቃ እንደዚህ ሆኖ ተበላሽተው ቀሩ የሚል
በጣም የሚያስጨንቀኝ ነገር ይኖራል። ሌላም ፋሚሊ ውስጥም እንደዛው ዳኒ አሁን እሷም እንዲህ ተጨናንቃ እንትን ከምትላት ወይ በቃ ወይ ስትረጋጋ ምናምን ታወራታለህ። እንደዛ ነው የሚሻለው። አሁን እንደምታያት እሷም ተጨንቃለች። አዎ ገባኝ። እኔ እኮ ነገሮችን ቶሎ ለመፍታት ብዬ ነው እንጂ ቅድም አሁን አንተም ስትለኝ ወደ ስራውን አውርቼ መሄድ ይችላለሁ። የስራውን ነገር አውርቼ እኮ መሄድ ይችል ነበር። እሱ ዝም ብሎ መውጣት ቢችል ኖሮ ማለት ነው ፈርሚ ብሎ አስፈርሙኝ። በንዴት ሰዓት ሰው እንዴት ነው በተደሰተና በንዴት ሰዓት እኮ የሰው ልጅ ውሳኔ አይወስንም። መጥቶ አስፈረመኝ። እኔ አሁን ቀለበት አምጪ ተብሎ ቀለበት ስሰጠው እናቱ ናት ወዲያውኑ የተቀበለችኝ። ይሄ ሁሉ ነገር ካረኩ በኋላ አሁን ተመልሼ እውነት ይሄ ትዳር ይቆማል በእግሩ ይቆማል ብዬ ተስፋ አላደርግም። ለምን የማይሆን ተስፋ ውስጥ ገባለሁ? ነገር የለም የማይቀየር ነገር የለም አይደለም። ይኸውልሽ ሰው እኮ ሌላ እንትን ላይ አላየሽም? ስንት ዓመት ተለያይተው የተለያየ ቦታ ኖረው የተለያየ አቅጣጫ ኖረው እኮ እንደገና ከስንት ዓመታት በኋላ አብረው የሚኖር ሰዎችም አሉ። አዎ ይኖራሉ። እኔ ማለት ነው ሰበብ እየፈለጉ እኔ ጋር መጥቶ እውነት በጣም ብዙ ነገር ነው ያደርጉ። ለሁለት ሆነው ተባብረው ማለት ነው። ሴት መሆኔ እኮ እሱ ይበቃኛል እኮ አይደል እንዴ? ተጨማሪ ለሁለት ሆነው ብዙ ነገር እኔ አሁንም እኔ ጋር ቀረኝ የሚለው ሰጠዋት የሚለው ብሎ የሚያስቡ ብዙ ነገር አለ ብዙ ነገር አለ። እሱን መመለስ ነው ፈልገው በቃ ሌላ ነገር ነገሮችን ለመፍታት አስቸጋሪ ነው። እንደው አስቸጋሪ ነው። እኔም ይሄን ሀሳብ ይነሳል ብዬ አላሰብኩም። አዎ አይ እኔማ እንደው ሰላም ቢሆኑ ቢታረቁ ምናምን ብዬ ነበረ። ለምን አሁን ነገሮችን መረጋጋት ስላለበት አሁን ስሜታዊነት እኮ ነው። በሱም ሳይድ እንደዛ ታያለ፣ በሷም በኩል ስሜታዊነቱ አለ። ምንም ሊረጋጉ አልቻሉም። እና እንደዛ መስመር እንትን እንዲሉ ነው። እኔም እንዲታረቁ ነበረ፣ ግን እስቲ እንደዛ ነው። አሁን ወርቅ ምናምን ብሎ ሊመጣ ይችላል። ለሽምግልና የሰጠኝ ነው እሱንም ይመለስልኝ። እኔ ምንም ነገር አልፈልግም። እንደዚህ አይነት ነገር ይኸውልሽ፣ እንደዚህ አይነት ነገሮች እኔ ምንም ነገር አይደለም ልንገርሽ፣ እንደዚህ አይነት ነገር ይኸውልህ፣ አንደኛ ሲሚጀመር ለሽምግልና ምናምን የተሰጠ ነገር ይሄ ነውር ነው። በቃ እንደ የጣቴን ቀለበት እኮ የፈለገ ነገር ይሁን አላደረደረችኝም። አይደለም ይሄንን አይደለም እንትን አይደለም። እኔ ምንም ነገር አልፈልግም። እቃ ነኝ ብሎ የበለጠ አንዴ ሲጀመር ይኸውልሽ ለሽምግልና የተሰጠ ነገር እንደዚህ እንትን አይባልም። እኔ ሰበብ እየመጣ እንደዚህ ሆንልላት ብሎ እንዲያወራ አልፈልግም። እኔ ነገሮችን እኮ እያባባሰ ነው የሚሄደው ይሄ ነገር። ተይ በቃ ቀረ ብዬ ማስበው አንድ ነገር ይሄ ነበረ። ይሄንንም አይደለም እኔ አልፈልግም። እንደዚህ አይነት አንደኛ የተሰጠ ንብረት ለሽምግልና የተሰጠ ነገር አይመለስም። እንደዚህ ማድረግም የለብሽም እንዴ። የበለጠ እንደገና ነገሮችን አሁን እንድናስተካከል ብለን ቁጭ ስንል እንደገና እየጋለ እኮ ነው እየሄደ ያለው። ይሄ ደግሞ የበለጠ ደግሞ እንደገና ያባብሰዋል። አይደለም እኛ አሁን እኔ እንደ ሽማግሌ ሆኜ መሀል ገብቼ በተለያየ ነገር እንደዚህ ውጥርጥር እያልኩ ነው። አሁን የእናንተን ኢሹ የእናንተን ኬዝም አሁን እንደዚህ ሆነ ነው ያለውን አይደለም አይደለም። ያንን ደግሞ ማክበርና ነገሮችን እንዲስተካከሉ በመግፋት ደግሞ የተሻለ ነገር አለ። ሁሌም አጠገቤ ነህ። በጣም ነው የማመሰግነው። እውነት እግዚአብሔር ያክብርልኝ። በጣም ግን ደግሞ ይሄ ህይወት ነው። እኔ ደስ ብሎኝ ብታረቅ እኮ ደስ ይለኛል። ማንም ኑሮን አይጠላም። ግን አሁን መልሼ ሲኦል ውስጥ ገባው። አንድ አድርጓል፣ አንድ አጥፍቷል የነበረውን ነገር አሁን ይሄንን ማለት ነው አይደለም። አሁን ነገሮችን እንትን በይ። አንደኛ ይሄንን ቦታ በቦታው መልሽ፣ ግድ የለም የነበረበት ቦታ አይደለም። ሲጠይቅ እንትን ትያለሽ። አሁን የጠየቀው ለምን ሲል ይጠይቅ። ግን አንቺ አሁን ማድረግ ያለብሽ ነገር ይሄን ነገር እንደ ትልቅ ነገሮች እንደገና ተመዞ ትልቅ ችግር እንዳያመጣ በተቻለ መጠን በነበረበት እኔ እንደዛ ነው የማምነው እንጂ እንደገና ናናውሰድ ብዬ እንደ ሽማግሌ ሆኜ መሀል ገብቼ ለማስታረቅ መጥቼ ናናውሰድ ብዬ እንደገና ሰጠዋለሁ። ይሄም ራሱ ተገቢ አይደለም። እንደዛም አይደረግምም። ለማስታረቅ ነው መግፋት የለብኝ እንጂ እንደገና ይሄንማ ነገር ያባብሳል። እንደገና ይሄን እንውሰድ ካሱም ተቀብዬ ላንቺም ካመጣውኝ እንደዚህ ካለ ለመለያየት ክፍተቶች ይፈጥራል ማለት ነው። እኔ እኮ እና እሱ ነገር አብቅቷል እኮ በቃ እኔ ከእንግዲህ እንትን በይ አሁን በጣም ግን እኔ እውነት በራሴ መቆም እችላለሁ፣ መስራት እችላለሁ። በቃ እኔ የእሱ እርዳታ ምንም አያስፈልገኝም። በቃ እኔ ምንም እውነት አትጨነቅ። ለምን አልጨነቅም እንዴ? አይደለም ይኸውልሽ፣ ለምን አንጨነቅም? አሁን ይኸውልሽ አንድ ሰው መጀመሪያ እኔም አሁን ምክንያቱን ሳላውቀው የእናንተን ግጭት ሳላውቅ እኮ ተጨንቄ አላውቅም። እቤቴ እገባለሁ እወጣለሁ። ምን ይኑር አካባቢ ላይ ጎረቤቴ ላይ ምን ሆኖ ይሆን ምን ይሆን
ያው የሆነ ጭቅጭቅ አለ እንኳን የሚባል ነገር ብሰማ ሰው ጎረቤት ነው ሊጣላ ይችላል ምናምን ብዬ ቀለል አድርጌ ነበር እያለፍኩ የነበረው። አልተጨነኩም። አሁን ግን ነገሩ ሁኔታ ውስጥ ከገባው በኋላ ግን እጨነቃለሁ። ስራ ቦታ ሆኜ እጨነቃለሁ። በተለየ ሁኔታ አንቺን ደግሞ ነብሰ ጡር መሆንሽን ጉዝ መሆንሽን ካወቅከው የበለጠ ደግሞ እንደገና ማለት ነው እንድጨነቅ እያደረገኝ ያለው እሱ ነው። ስለዚህ በጣም እንክብካቤ የሚያስፈልግሽ ሰዓት ነው። ነገሮቹን በአሁኑ ሰዓት ሰው ከጎንሽ ሊሆን የሚገባ ሰዓት ላይ ነው። ሰው ከጎንሽ ሊሆን የሚገባ ሰዓት ነው። እኛ እኮ አሁን ከጎንሽ አለን፣ ግን የበለጠ ደግሞ ወደ ነበረበት ነገር ቢመለስ ደግሞ ያ ጥሩ ነው ብዬ ነበር የማስበው። አዎ ያው አንተ ራሱ እውነት የምሬን ነው። ዛሬ ይሻሉ የሆነ ነገር አስበው ነው ያቸው። እኔ የምሬን ነው እንድታያቸው ጊዜ የሆነ ጊዜ ሰጥተህ ምን አይነት ሰዎች እንደሆኑ ያቸው። ከዛ በኋላ ትፈርዳለህ። የምሬን ነው። እና እኔ እንትና ልበል አሁን ቡና ላፍላላችሁ አይደለም? ቆይ ቡና እንኳን እኔ አልጠጣም። እኔም አሁን ይህንን ነገር እሱ ማሳብ ሲያመጣ እኔ ማናገርሽ ያለው ስል በመሀል ነው የመጣ ነው እንጂ አሁን እኔም እንትን አልልም፣ አልቆይም፣ እሄዳለሁ። ግን እንደው በተረጋጋ መንፈስ እንደው ትንሽ የተወሰነ አሰብ አድርገሽ ብትቆይ ደስ ይለኛል። እኔም እንደ ታላቅ ወንድምሽም ብትቆጥሪኝ እንደምን ብትቆጥሪኝ ልክ እንደዛ አሰብ አድርጊ። ዝም ብለሽ ትንሽ ጊዜ ያያቸው እንያቸው፣ ችግር የለም፣ ችግር እንያቸው። የሽምግልና ሲጀመር አንቺም መስጠት የለብሽም፣ ከአንቺም መውጣት የለበትም። እና ያ ነገር አንቺ ነሽ ጋር መቀመጥ ያለበት። ተሰጥቶሻል፣ ስጦታ ነው፣ ተሰጥቶሻል። በቃ ይሄ ስጦታ ነው። አይ በቃ በጣም ስላሳሰባት እሷ የቀለበቴን ማለት እንካ ስለው እሱ ነው ሊቀበል የሚገባው። እሷ ተቀብላ ስትል በቃ ነገሮች ለእነሱ ብርቅ ነው ይሄ ነገር። ይህንንም ነገር አደረግኩላት ብሎ እንዲያስብ አልፈልግም። በቃ እውነት እኔ ነፃ መውጣት ሰላም ነው። ሰላም እኮ ያለበት ቆሎ ተበልቶ ይታደራል። እውነት ከምንም በላይ ሰላም ነው የሚበልጠው። እኔ ቀን በቀን ማልቀስ አልችሎኛል እና እኔ በቃ እውነት የምትሄዱበት ካለ ሄዱ። ወይ ቡና ላፍላ፣ አሁን ቡና ላፈላ። በቃ አይ ችግር የለውም። እኔ አሁን ቡና ለማፍላት ምናለም ተረጋግተሽ ሌላው ደግሞ ምናልባት እንደው ወደ ስራ የሚለውን ማሰብ አብረሽ እንደው ከጎን ለጎን አስቢበት። ከዛ ውጪ በጎን ለስራ የሚለውን ከእሱ ላይ የሚለውን እሱ ጋር እንትን ይሄ ዋናው ወደ ዋናው ቁም ነገር ወደዚህኛው ግን ስትመጭ ግን በደንብ እንደው ተኝተሽም ምን ብለሽም ምንድን ነው መደረግ ያለበት የሚለውን በደንብ አስቢበት ነው የምለው። ይሄን ነው የምልሽ። እኔም ቸኩላለሁኝ እና ይቅርታ ረጅም ሰዓት ያስኩብሽ። አንቺም ትጨነቂያለሽ እኮ ይገባኛል። ግን ያንን ነገር በደንብ አስቢበት። እንደ ታላቅ ወንድም እሺ፣ እንደ ታላቅ ወንድም ያለውን ነገር በደንብ አማክሪኝ። መስተካከል ያለበትም በአንቺ በኩል የቀረበውን ነገር በሙሉ ዘርዝረሽ እንዲህ ምናልባት ይህንን ቢያስተካክል መስመር ሊይዝ ይችላል ብለሽ የምታስቢያቸውን እንደ ወንድም ቀስ ልሽ ቀርበሽ ትነግረኛለሽ። ከዛ በሱም ሳይድ ያለው እናያለን። ከዛ በኋላ ወደ መፍትሄ የምንሄድ ከሆነ እንሞክረዋለን። እንደዛ ይሻላል። ለዛ ነው አይ እኔ ገብቶኛል። ግን እንደዛ እንዳይሆን ነገሮቹን እንዳናበላሽ ብዬ ነው እንትን ያልኩትና እንደዛ ይወትን ሱየሽ ሰላም ሁኚ። በቃ እደውልልሻለሁ። እሺ በጣም ያ